ቆሻሻ በምን እየጣላችሁ ነው? ቆሻሻ በምን እየጣላችሁ ነው? አፊት ሳሰር I don't know why but like now I'm scared ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ቤተሰቦቼ እንደምናችሁ እንደምንከረማችሁ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ማስባት ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት እስቲ ስለ ፌስታል እናወራ። እቺ ነገር በጣም ብዙ መነጋገሪያ ሆናለች። አንደኛ እንግዲህ ይሄ ነገር ከተነገረው ወደ 2024 አካባቢ ነው መሰለኝ እንደዛ ነው የሰማሁትና ከዛ ጊዜ ጀምሮ ያለ ነገር ነው። ነገር ግን ሰዎች ያው መቼም ኢትዮጵያውያን ስንባል ብዙ ጊዜ ነገሮችን ቶሎ እንረሳቸዋለን። ስለዚህ ተረስቶ ነበር። አሁን ግን ቀጥታ ቀኑ ደርሶ ያው እንግዲህ ሰው በሙሉ እየተሯሯጠበት ነው ያለው ማለት ነው። ሁላችንም እንደዚህ አይነት ሰዓት ላይ እንግዲህ እንደምንሳሳትና የመጀመሪያ እንግዲህ 1 ወይ 2 ሳምንት እየረሳን እየወጣን እንግዲህ የምንይዝበት ነገር እንደምናጣ ሁላችንም የምናውቀው ነገር ነው። ምክንያቱም በዚህ ብቻ ሳይሆን በተለያዩ አይነት ነገሮች ላይ እስኪለመድ አስቸጋሪ እንደሚሆን ያው የታወቀ ነገር ነው። ይህ ነገር በጣም በሚገርም ሁኔታ እኔ እንግዲህ እንደ እድል ሆኖ እንግዲህ አሁን ኢትዮጵያ ደግሞ ሲሄድ ሁለተኛ ጊዜ ሊያጋጥመኝ ነው ማለት ነው። ምክንያቱም በዚህ አይነት ጉዳይ ላይ በካናዳ በጣም ስንሯሯጥበትና አስቸጋሪ የነበረ ጊዜ እንደሆነ ሁላችንም የምናውቀው ነው። ለምን ሽንኩርቱንም ምኑንም በምን እንያዝ መኪናችን ውስጥ ምናምን የነበረው ላስቲክ ነው እንጂ ብዙ ጊዜ እንደዚህ ማዳበሪያ አይነት ነገሮች አያዝሙ። አሁን ግን በየሱቁ የሚሸጡም አሉ በመካከለኛ ዋጋ። ከዛም ውጪ ደግሞ ያው እኛም ራሳችን እየተላመድ ነው ስለመጣን እንደነዚህ አይነት ነገሮች ኖርማል ናቸው ያሉት ነው። ግን በኢትዮጵያ ውስጥ በአሁኑ ሰዓት በጣም ትልቅ መወያያና የራሳቸው ሰዎች በዚህ ጉዳይ ላይ ያኮረፈም አለ። ለምን ይሄ ነገር ሆነ ስርዓት አሳጣ ህብረተሰቡ የሚሰራው ምናምን እስከማለት ድረስ የደረሳለ ጉዳዩ ማለት ነውና እስቲ እቺን ነገር ሰብሰብ አድርጌ ለእናንተ በሚመች ሁኔታ ላቀርብላችሁ ወዳለሁ ማለት ነው። ተመልክታችሁ የራሳችሁን አስተያየት ስጡበት እያልኩኝ ቀጥታ ወደ ፕሮግራም ልግባላችሁ። መልካም ጊዜ ይሁንላችሁ። ሸኔ በዛ በኩል እየሞከረ ነው፣ ፋኖና ወያኔም እየሞከሩ ነው፣ ሻዕቢያም ለማገዝ እየሞከረ ነው፣ አብይም ለማሳመን እየሞከረ ነው። አንተም ለስልጣን እኛም ለመኖር ነው፣ ሁላችንም እየሞከርን ነው። ከፍሬሽ ኮርነር ሙዝ ገዛውኝና ፌስታል የለም አሉኝ። ምን ላድርግ? እንደዚህ ተሸክሜ ወደ ቤት አረ የፌስታል ያለ እውነት የፌስታል ያለ መገናኛ ናችሁ? ረዳት አቤት። ፌስታል ስጠኝ። ፌስታል ተከልክሏል። ፌስታል አትበይ። ያውልሽ ፌስታል አትበሉ። ፌስታል ረዳት አቤት። ለኔ ማራስ ፌስታል ተጠቅመሽ ከጨረሽ ለሱ ስጩ በቃ ነው። እንዴት አይነት ጉድ! ፌስታል አትበሉ። ፌስታል ተከልክሏል። መገናኛ ናችሁ? ኦኬ quick question ፌስታል ኮሌክሽን ምን ላድርገው? also ቆሻሻ በምን እየጣላችሁ ነው? ቆሻሻ በምን እየጣላችሁ ነው? አፊት ሳሰር I don't know why but like now I'm scared አውጥቶ ውጭ cuz what we do ቆሻሻ ስንጥል እዚህ ሰፈር is just take it and leave it መሃል መሻገሪያው ላይ and then ጠዋት ላይ ሲሰበስቡ I guess ያነሱታል። በምንድን ነው ማልኮል ላይ ወረወረን ማለት ነው? like I'm very concerned huh is there የሆነ አይነት ፌስታል የሚፈቀድ or like wagwan? Let me know in the comments below please and thank you. I come to say goodbye. Where are you going? My little trip. Charlie? የ5 ብሩን ፔስታል ይዘን ስለወጣን 2000 ብሩን ሰተነው ከመጣን ተዘረፍን እንጂ ታዲያ መች ተቀጣን? አዎ በጣም ሁሉም ሰው እንግዲህ የፈራው ምን ነው እቺ ቅጣቷን ነው ለቅጣቷ። ይሄ ቅጣት ከፍተኛ ዋጋ መኖሩ አትሊስት ነገሮችን ቶሎ ሊያስፈጽም ይችላል በሚል የተሰጠ ነው። ነገር ግን የ10 ብርና የ20 ብር ፌስታል ተገዝቶ 2000 መቀጣት በጣም የሚያነጋግር ነገር ቢሆንም እንግዲህ ህብረተሰቡ እቺን ነገር እንግዲህ ተውቻለው ሆዴ እያለ እንግዲህ መስራት ያለበት ይመስለኛል ማለት ነው። እስካሁን ባለው ነገር እንደተመለከትኩት ብዙ ሚዲያዎች ላይ እንደለቀቁት ህብረተሰቡ ቶሎ ለመላመድ እየሞከረ ነው ማለት ነው። ነገር ግን በዚህ ውስጥ እንግዲህ ሰዎች ለምን ይሄ ነገር ሆነ ብሎ ደግሞ ያው እንግዲህ ማክሮፊያ የተለመደ ነው። ኢትዮጵያኛ እንግዲህ ያው እንደ ኩርፊያ ባህላችን ነው ማለት ይቻላል። እሱ ብቻ ሳይሆን አንድ ነገር ሲመጣ ያዛን ነገር ደግሞ ተቃራኒ ለመፍጠር የሚፈልገው ህብረተሰብ በጣም ብዙ ነውና አንዳንድ ሰዎች ምን አሉ እስቲ እናዳምጣቸው። ይሄ አዲሱ የፌስታል አዋጅ እኛ ምሳቃ መንቋጠር ሰዎችን በጣም አፌክት ያደርገናልና ድምጻችን ይሰማ
ከዚህ በኋላ ምሳቃ ስንገዛ እኮ ዋተር ፕሩፍ ነው አይደለም እያልን ልንገዛ ነውና ዋናው ግን ወደ ቁም ነገር ውስጥ ገባ። አሁንም እነዚህን ፕላስቲክ ባጎች ወደ ፔፐር ከሆነ የምንቀይራቸው ፔፐር ባግን 4-5 እጥፍ ጊዜ ከፕላስቲክ በላይ መጠቀም አለብን። ያለበዛ ተርፋማ አይሆንም። ምክንያቱም ፔፐር ማምረት ብዙ ዲፎሬስቴሽን ስላለው ብዙ ኢነርጂ ከፕላስቲክ በላይ ስለሚፈልግ ኦልሞስት 4-5 እጥፍ ነው የሚፈልገውና በዛው ልክ እጥፍ ካልተጠቀምነው ብዙ ትርፋማ ያደርገንም። ያው ፕላስቲክ ችግሩ አይበሰብስም እና ለጤና ጎጂ ነው ከሚለው ውጪ ብዙ ነገሩ አሪፍ ነውና እና ቦርሳችን መበላሸቱ ነው በዘይት። ከዚህ በኋላ እስቲ ዋተር ፕሩፍ ምሳቃ ምናምን ያላችሁ ወይ ይበሉኝ። ጋይስ የፔስታል መከልከል በጣም ብዙ ጣጣ እያመጣብን ነው። የመጀመሪያውና ዋናው ትራንስፖርቴሽን ለሚያስታውቃቸው ሰዎች አሉ። አሁን እነዚህ ሰዎች ምንድን ነው የሚሆኑት? ረዳት እባክህ አንድ ፔስታል አምጣልኝ፣ ፔስታል ተከልክሏል እና በእጁ የያዘው ነው ወይስ የሆነ ሳፋ ነገር በወረቀትም አይሆን ነገር ነው? ምንድነው አማራጭ? አሁን ሲከለከል ለዚህ ምንድነው አማራጭ የተያዘው? በቃ ይሄ ኖርማሊ ባህል አድርገነዋል። አሁን የሆነ ሰው ትራንስፖርት ሲጓዝ የሚያስታውቀው ከሆነ ፔስታል ነው የሚጠቀመው፣ ሌላ ምን የሚጠቀመው አማራጭ የለውም። በጣም ከባድ ነው። ሌላው ሱቅ ላይ ለምሳሌ እንደ ዳቦ፣ እንጀራ፣ ቡና፣ ስኳር ምናምን ኦኬ በፔስታል ነው የምናመጣ፣ ተከለከለ። በሆነ ሌላ አማራጭ ተጠቅመን ይዘን መጣን እንበል። የታሸጉ ነገሮችስ ለምሳሌ ሳሙና በፔስታል የምታሸገው ወይም በፕላስቲክ ነው። ብስኩት ነገሮች፣ ሌሎች ብዙ ሸቀጣ ሸቀጦች በፕላስቲክ ነው የታሸጉት። ኢቭን መጠጦች ሁሉ ሳይቀሩ በፕላስቲክ ቦትል ነው የታሸጉት። ለምሳሌ የለስላሳ መጠጦች እንደ ሚሪንዳ፣ ኮካ፣ ጁሶች ምናምን በፕላስቲክ ቦትል ነው። ስለዚህ ከፕላስቲክ ፕሮዳክት አልወጣንም፣ አልሸሹም፣ ዞር አሉ አይነት ነገር ነው። ሶ በኑሮ ውድነት ላይ ሌላ ፈተና ባታመጡብን ምን ችግር አለው? አሁን እኛ የሚያስፈልገን ምግብ ነው፣ የሚያስፈልገን መጠጥ ነው። እሱን ነገር ካሟላን በኋላ ወደዚህ ህግ እንደርስበት አልነበረም ወይ? ትናንትና ፌስቡክ ላይ ምናየው አንዱ ዳቦ መሰለኝ የንግድ ባንክ የገቢ ማውጫው ቅጽ የለም፣ በዛ ዳቦ ጠቅልሎ ምናምን ያዘ ተብሎ እንትን ሲል ነበረ። እነ ድሬቱ ምናምን ነገር ሲዘግቡት ነበር። ያውን የጨነቀው ሰው ጊዜ ያገባል አይነት ነገር ነው። ሶ የሆኑ ህጎች ሲወጡ በቂ ጥናትና ምርምር መደረግ መቻል አለባቸው። አማራጭ ነገሮች ቀድሞ መዘጋጀት መቻል አለባቸው። በተለይ የመጀመሪያው ትራንስፖርቴሽን ላይ በጣም አሳሳቢ ጉዳይ ነው። ቢኮዝ ተሳፋሪው ብቻ ሳይሆን ያ የሚያስታውቀው ሰው ብቻ ሳይሆን ውስጥ ያለው ተሳፋሪው አብሮ መረበሹ አይቀርም። ጣጣው የዛውላ ሰው ነው እና ፕሊዝ እየተሳሰብ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶችን ለማምረት የተከፈቱ ፋብሪካዎች ስፔሻሊ በአዋጁ ከዚህ በኋላ እንዳይመረቱ የተከለከሉ ፕላስቲኮችን ያመርቱ የነበሩ ፋብሪካዎች አገር ውስጥ ራሳቸው ማሽን ገዝተው ከውጭ አስመጥተው ኢንስቶል አድርገው በህጋዊ ፍቃድ የሚያመርቱትንም የምርት አይነትና ጥራት እንግዲህ ተፈቅዶላቸው በህጋዊ መንገድ ይሰሩ የነበሩ ፋብሪካዎች ይሄ አዋጅ የሚያመርቱት ፕላስቲክ የሚከለክል ከሆነና ቶታሊ እንዳያመርቱ የሚከለክላቸው ከሆነ እነዚህን የፕላስቲክ ምርቶች ደግሞ ለማምረት እንግዲህ የገዙት ማሽን ከነዚህ ፕላስቲኮች ውጭ ሌላ የማያመርት ከሆነ የነዚህ ነጋዴዎች ጣፋንታ ምን ይሆናል? በአዋጁ በአንቀጽ 14 በግልጽ እንደተደነገገው አንድ ጊዜ ብቻ ጥቅም ላይ የሚውሉ ፕላስቲኮች በልዩ ሁኔታ እንዲመረቱ ወደ አገር ውስጥ እንዲገቡ ጥቅም ላይ እንዲውሉ ባለስልጣኑ ሊፈቅድ ይችላል ይላል በመመሪያ። አንድ ጊዜ ብቻ ጥቅም ላይ የሚውሉ ፕላስቲኮች በአገር ውስጥ እንዲመረቱ ወደ አገር ውስጥ እንዲገቡ ጥቅም ላይ እንዲውሉ በመመሪያ በልዩ ሁኔታ ሊፈቅድ ይችላል አለ። ነገር ግን ይላል አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን አይጨምርም ይላል። የፕላስቲክ ከረጢቶችን አይጨምር ግን አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ለማምረት የተገዙ ማሽኖች አሉ፣ የተከፈቱ ንግዶች አሉ። ይሄ ንግድ የተከፈተው በህጋዊ መንገድ ነው። አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ለማምረት እነዚህ ነጋዴዎች ወይ ፋብሪካዎች ሲከፈቱ በህጋዊ መንገድ ነው። ሲከፈቱ በነበረው ህግ ነው የተከፈቱት፣ በጊዜ ገደብ አልተከፈቱ። እነዚህ ፋብሪካዎች ሲከፈቱ የገዙት ማሽን ወይ ደግሞ እነዚህ ፕላስቲክ ምርቶች ለማምረት የተገዛው ማሽን የጊዜ ገደብ የለውም። እነዚህ ሰዎች ይሄ ስራ ቶታሊ ይሄ ንግድ ባን በመደረጉ በመዘጋቱ የሚደርስባቸው ጉዳት የለም። እነዚህ ሰዎች ቋሚ ንግድ በንግድ ህጉ መሰረት ከፍተዋል፣ ጀምረዋል። አሁን ግን ለህዝብ ጥቅም ሲባል ለብዙሃኑ ሲባል እነዚህ ሰዎች
ንግዳቸው ወይ ደግሞ ግል ንብረታቸው ላይ ጉዳት አልደረሰም ወይ? ስለሆነም መንግስት ራሱ ማሽናቸውን እያረጋገጠ መቋቋሚያ ማሽን ካልገዛ በስተቀር ደግሞ መቋቋም የሚሆን ካሳ ካልከፈለ በስተቀር ወይም እንግዲህ ከጥራትና ከአወጋገድ እንዲሁም ከአያያዝ አንጻር ያመርቱት የነበረውን የፕላስቲክ ምርት እንዲያመርቱ በልዩ ቁጥጥር እንዲቀጥሉ ካልፈቀደ በስተቀር እነዚህ ሰዎች ምንም የማያከራክር በመንግስታዊ ንብረት የማፍራት መብታቸው በመንግስታዊ የንብረት መብታቸው ተጥሷል። በፈለጉት ህጋዊ የኢኮኖሚ እንቅስቃሴ የኢኮኖሚ አክቲቪቲ የመሰማራት የመረጡትን የስራ ዘርፍ የመስራት መብታቸው ተጥሷል። እንግዲህ ይሄንን የንብረት መብት ያላስጠበቀ ህገ መንግስት ይሄንን የሰዎችን ነፃ የሆነ የኢኮኖሚክ እንቅስቃሴ ያላስጠበቀ ህገ መንግስት ህገ መንግስት ነው ያቆጣ እንደሰማችሁት ነው። እንግዲህ ነገሮችን በሙሉ መቼም በመቀያየር ኮኛ አንደኞች ነን ማንም አይችለንም እና በመጀመሪያ ደረጃ እንግዲህ አሁን እንደ ፖለቲካውን እንተውና ግን ላስቲክ እንዲቀር የተፈለገው በዓለማችን ላይ እንግዲህ እያመጣ ያለው ጉዳት የከፋ በመሆኑና እኛ ኢትዮጵያውያኖች ብቻ ሳይሆን በመላው ዓለም ይህን ነገር ተደራሽ እንዲሆን ተደርጎ እስከ ማስገደድ አይነት በአገሮች ላይ ያለ ህጎች ሁሉ ሆኖ በተለያዩ አካባቢዎች እየተደረገ ያለ እንደሆነ ሁላችንም እናውቃለን። ላስቲክ እዚህ ዓለም ላይ መመረት እንዲቆም ተብሏል። ስለዚህ ይሄ ነገር ሲባል ወደ አይ ቲንክ በ7-8 ዓመት ይሆናል እንግዲህ ይሄ ነገር ሲባል ማለት ነው። በዚህ ጊዜ ውስጥ ያቆሙ ፋብሪካዎች የተጣሉትን ፋብሪካዎች ይዘው የመጡ ኢትዮጵያውያኖች አሉ። እዚህ እንደዚህ አይነት ነገር ኢትዮጵያ ውስጥ ሲሰራ ዛሬ ብቻ አይደለም፣ ብዙ ጊዜ ነው። ያረጀ ፋብሪካ ይዞ መጥቶ ነው ኢትዮጵያ ውስጥ ስራ የሚጀምረው በመጀመሪያ ደረጃ። ከዛ በኋላ ደግሞ ማወቅ ያለብን ስንጀምር ይሄ ነገር ለምን እዛ ተከለከለ፣ ለምንድን ነው ይዤ የምመጣው የሚለው የዛ የነጋዴው ራሱ እንግዲህ ፋንታ ነው። ምንም ማድረግ አይቻልም። ይሄንንም እንተው ደግሞ አሁን በዚህ ሰዓት ግን ኢትዮጵያ ውስጥ ለህዝቡ ይጠቅማል ተብሎ የተባለ ነገር ነው እንጂ መንግስት ቤቱን ሊያስውብ ወይም ምናምን የናንተን ፌስታል አልፈልግም ያለ አይመስለኝም። እና አንዳንዴ ንግግራችሁ ወዴት እየወሰደ እንደሆነ እንድትመለከቱት ነው በዛው አጋጣሚ እቺ ነገር ጠብ ያርኩላችሁ ማለት ነው። የራሳችሁን አስተያየት ስጡ። እኔ ራሴን ተናግሬያለሁ። በተረፈ ይሄ ነገር በመላው ዓለም ነው የተባለው፣ በመላው ዓለም ነው የተካሄደው። ቅጣቱም እንደዛው ነው። ማሽኖቹም እንዲቆሙ ነው የተደረገው። ማሽኖቹን ወደ ሌላ የመቀያየር ሲስተምም እንዳለ ታይቷል። በተለያዩ አይነት መንገዶች ሲታይ ነበር። ነገር ግን በዚህ ሰዓት ይህ እንግዲህ ላስቲክ እንደምታውቁት በጥንት ከድሮ ጀምሮ እናውቃለን። ላስቲክ ከብቶች እየበሉ እንደሚሞቱ እናውቃለን። እንደገና ደግሞ አትክልት አካባቢ እሱ ነገር በምንም ታምር ምንም መልኩን ሳይለውጥ ረጅም ጊዜ እንደሚቀመጥ ሁላችንም የምናውቀው ነገር ስለሆነ ነውና በአዲስ አበባ ውስጥ ደግሞ በየሰፈሩ በጣም የሚያስጠላን ነገር የነበረው ምንድነው ላስቲክ በላስቲክ ሆና ነበር አዲስ አበባ አንድ ወቅት ላይ እና ማንም ሰው የሆነች ነገር አድርጎ ያችን ተጠቅሞ እንደሚወረውር እናውቀዋለን። ምክንያቱም ቆሻሻ ይመጣል እንኳን ባህላችን በጣም ዝቅተኛ ስለነበር ማለት ነውና እንደዚህ አይነት ነገሮችን ማበረታታት ነው እንጂ ያለብን ሌላ አካባቢ ያለን ሰዎች የበለጠ የሆነ ነገሮች እንደ ማድረግና ህብረተሰቡን ወደ ሌላ አይነት ስሜት እንዲገባ ማድረግ ያለብን አይመስለኝም የሚል አስተያየት ነው ያለኝ። የራሳችሁን ስጡ እያልኩኝ እስቲ ውጩ ደግሞ ምን ይመስላል፣ የውጩ ምን አይነት እንቅስቃሴ አድርጓል የሚለውን ላሰማችሁ። Today, July 3rd, the European Union is banning several single-use plastics, including plastic straws, plastic cutlery, plastic plates, plastic cotton swabs, styrofoam food and beverage containers, coffee stirrers, balloon sticks. Single-use plastic bags are now officially banned in Montreal, and fines can reach $4,000. A ban on single-use plastics is now in effect across Canada. Here's everything you need to know. As of December 20th, the Canadian government has prohibited the import and manufacture of 6 single-use plastics categories. This includes checkout bags, cutlery, food serviceware, ring carriers, stir sticks, and straws. You live in Canada, something starting today is getting banned in our country, and I don't quite understand it. Starting today, December 20th, 2022, these things are now banned in Canada, the manufacturing and the import of them. So this includes, I'm reading my list right here, plastic cutlery, plastic straws, stir sticks, food containers containing plastic, like the ones that you get from restaurants, and checkout bags.
That is being banned here in Canada starting today. Honestly, I don't understand this because they're not single-use products. Like, this is the whole point. They're banning single-use products, but all of those things basically, at least to me, are not single-use. እንደሰማችሁት ነው እንግዲህ ይሄ ነገር በየትኛውም ዓለም ላይ ሲጀምር በጣም ብዙ ኮምፕሌን ነበር በጣም ብዙ አይነት አስተያየቶች ብዙ ያው ውጣ ወረዶች ነበሩት ልክ አሁን እኛ እዚህ ሀገር ላይ እንደምናየው ነገር ግን አሁን ተፈቶ ሰው በሙሉ ልማድ አድርጎት እየተኖረበት ነው ያለው ማለት ነው ሁላችንም በዛ አይነት አኗኗር ነው የምንኖረው ባሉበት ሀገርም ላይ ያለ ለውጥ ለህብረተሰቡ በደንብ የታየ ነበር በሰዓቱ ማለት ነው ስለዚህ አሁን እኛም ትንሽ ነው እንጂ የሚያክተን እንደሚሻሻልና ከተማችን ውብ እንደምትሆን እሱ ብቻ ሳይሆን ጤንነት ያለው እንግዲህ ኢንቫይሮንመንት በአካባቢያችን እንደሚፈጠር በእርግጠኝነት አምንበታለሁ ማለት ነው እስቲ ምን ተብሎ ነበር ጠቅላይ ሚኒስትሩ እንስማ ፕላስቲክ መጣል ፕላስቲክ ቤት ምናምን ህግ በፌደራል ደረጃ ያወጣን ነው ለምሳሌ ማንንም ሰው በቤቱ በረንዳ ላይም ይሁን ቡና ለመሸጥ በላስቲክ ሚሰራ ቤት ህግ ወጥ መሆን አለበት መጀመሪያ ላስቲክ ነው ቀጥሎ የቀጠለው ህጋዊ ቤት ይመስለው ግን ላስቲክ የሚባል ፈቀድ የለበት ወደ ሀገር ውስጥ የማይገቡበትን መንገድ እንሞክራለን ብዙ ግን ከላስቲክ ጋር የሚያያዝ ጉዳይ መሬታችን እያበላሸ ነው ውሃችን እያበላሸ ነው ከተማችን እያበላሸ ነው ያናኗር ዚያችን እያበላሸ ነው በሽታ እያመጣብን ነው እና ሰው እያመጣ ላስቲኩን እዚህ ዳምፕ እንዲያደርግ መፍቀድ የለብን በሀገር ደረጃ የሚወጣው ህግ እንዳለ ሆኖ አዲስ አበባ ግን ቢያንስ በሚታይ መንገድ በላስቲክ የሚሰሩ በረንዳዎች ነው መከልከል አለበት ከፈለገ በሳር ይስራ ለጤና የማይመች ስለሆነ ማለት ነው እሱም በህግ ከባዮ ጋዙ ጋር ያያይዘን ብንሄድበት ያግዛል እንዴት ናችሁ ኢትዮጵያ ላይ በፌስታል መሸጥም ሆነ ፌስታል ይዞ የተገኘ ቅጣት እንዳለው ምናምን አዋጅ እየወጣ እንደሆነ ያያየው ነበርና በጣም ልክ ነገር ነው በጣም ምክንያቱም ለዘመናት ሳይበሰብስ የሚቆይ በጣም መጥፎ ነገር ነው ፌስታል ማለትና አብዛኛው ባደጉ ሀገሮች ላይ የሚደረገው ካርቶን ነው የካርቶን መያዣ ነው ግሮሰሪ ምናምን ስትሄድ እሱን ነው የሚደረገውና ይሄ ነገር ለወረቀት አምራቾች ወይ ደግሞ በዚህ ንግድ ላይ ያላችሁ ሰዎች በጣም ጥሩ አጋጣሚ ነው ግን የኛ ሀገር ነጋዴዎች ምንድነው የኢትዮጵያ ስግብግብ ነው ጥራቱን ይቀንሳል ምናልባት 1 ኪሎ ሙዝና 1 ኪሎ ቲማቲም መያዝ የማይችል የወረቀት ባጌጅ ወይ ምንድነው መያዣ ሊሰራ ይችላልና which is በጣም wrong የሆነ ነገር ነው ግዴላችሁም የዛሬውን ብቻ አይደለም ማሰብ አሁን በስግብግብነት ሳይሆን ነገ ከነጎዲያ ይሄ ነገር መቀጠል ያለበት ነገር ነው ካርቶኑ ወይ ደግሞ ቶሎ ወይ ሊቃጠል የሚችል ነገር ወይ ቶሎ ሊበሰብስ የሚችል ነገር ዘላቂነት ያለው እንደሆነ ከሚታወቅ ከሆነ እናንተም ስራችሁን የዛሬውን ሳይሆን የነገውን በደንብ እያሰባችሁ ከስተመሮቻችሁን በደንብ መያዝ በፊት ትዝ ሲለኝ እኔ በየሱቁ እየሄዱ ፌስታል እያሉ የሚሸጡ ልጆች ትዝ ይሉኛል እና አሁን እነሱ ልክ እንደዛ እንደሚዞሩት እናንተም ምርቶቻችሁን እየያዛችሁ ኳሊቲ የሆነ ምርት ምክንያቱም በውሃ ይበሰብሳል ነገ ከነገ አይገዛምኝም ምትሉት ነገር አይደለም በጣም ኮንቲኒየስ የሆነ ተፈላጊነት ያለው ነገር ነው ስለዚህ ጠንከር ያለ ነገር እጅም መያዣ ያለው አድርጋችሁ ጥሩ ነገር ብትሰሩ ለእናንተም ጥሩ ይሆናል ብዬ አምናለሁ መልካም እድል ይሁንላችሁ ይመቻችሁ አንዳንድ ጊዜ ንግድ ለብነት ለሚመስላችሁ ሰዎች ድረስልኝ ንግድ ለብነት አይደለም ሰርተ በአግባቡ ማግኘት ትላንትና 17 ብር የነበረ ዕቃ ይሄን ዕቃ ዛሬ 35 ብር ገዛ ነው በዚህ ልክ ጨምሮ አይደለም ግን አጋጣሚውን ተጠቅማችሁ በዚህ ልክ የትሞት ተገቢ አይደለም ይሄ 35 ብር እውነት አይገባው ስለዚህ ይሄ ጥሩ ነገር አይደለም ለሀገርም ለእንተንም ጥሩ አይደለም ማለት የሚጎዳው አነስተኛ ገቢ ምንጭ ያለው ማህበረሰብ ነው በዛ ላይ ሳይዙን እቺ ያሳክላችሁ ጥሩ አይደለም ነው ለማለት ነው ይሄ ነገር ብዛት ያላችሁ ሰዎች በአሪፍ ዋጋ ማቅረብ የምትፈልጉ ምችሉ ሰዎች ካላችሁ
ኮሙኒኬት አድርጉን። እኛ ብዛት እንፈልጋለን። ብዙ ነጋዴዎች በስራችን ስላሉ ማለት ነው። ሰላማችሁ ይብዛ፣ ይመቻችሁ። አዲስ አበባ የዓለም የዲፕሎማሲ መዲና ብቻ ሳትሆን የስልጣኔ መፍለቂያ መሆኗን ዛሬ በመርካቶ ታይቷል። ፌስታል በቃ ሲባል እሺ ብሎ የተቀበለው የመርካቶ ህዝብ ታሪክም ሰርተዋል። ዛሬ መርካቶን የጎበኙ ሰዎች የታዘቡት ነገር ቢኖር የሚገርም ነው። አንድም ፌስታል የያዘ ሰው የለም። የሚገርሙ ደግሞ ፌስታል አትያዙ ብሎ የሚከለክል ፖሊስ ወይንም አስገዳጅ ኃይል ሳይኖር ህዝቡ በራሱ ፍላጎትና በራሱ ስልጣኔ ህጉን አክብሮ እየተንቀሳቀሰም ይገኛል። አንዳንድ ህጎች በዱላ አይተገበሩም። ህዝብ ካመነበትና ከወደደው ግን እንደዚህ በፍቅር ይተገበራል። የአዲስ አበባ ህዝብ አራዳነቱንና ህግ አክባሪነቱን በተግባርም አሳይቷል። ምን አለ የትራፊክ ህጉም እንደዚሁ በፍቅር ቢከበር የሚሉ ሰዎችም አሉ። ስንት ህይወት በዳነ ስንት አደጋ በቀረ ነበረ። ኢትዮጵያዊነት እንዲህ ነው። ለለውጥ ዝግጁ መሆን። መርካቶ ዛሬ አረንጓዴና ንጹህ ለመሆን የመጀመሪያውን እርምጃ ወስዳለች። እናንተስ በየአካባቢያችሁ የፌስታል መከልከል እንዴት የተተገበረ ነው? አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁን እንዳትረሱ። እንደሰማችሁት ነው እንግዲህ ጠቅላይ ሚኒስትሩም እንደተናገሩት እንግዲህ ይሄ ነገር መቆም አለበት ተብሎ ከተነገረ ረጅም ጊዜ ነው። ወደ 2024 አካባቢ መሰለኝ በፈረንጅ እና እንደዚህ አይነት ንግግሮች ካርጉ በኋላ እንደገና ደግሞ ከአንድ ዓመት በፊት ደግሞ ይሄ ነገር ይወጣል፣ ህግ ይወጣለታል ተብሎ ነበረ። ከ6 ወር በፊት ደግሞ ተግባራዊ ይሆናል የሚል አዋጅ ታወጀ ማለት ነው እና ረዘም ያለ ጊዜ ተወስዶበት ተጠንቶበት የተሰራ ነገር ነው። ልዩነቱ ምንድነው? የትኛውን ፌስታል ነው የሚለውን ነገር ከዚህ በፊት ይሄን ቪዲዮ ሰርቻለሁ እኔ። ለነገሩ ግን አሁንም ድጋሚ ህብረተሰቡ ማወቅ ስላለበት እንደገና እየተጠና ነው ተብሏል። በጣም የሚገርመው እስካሁን ድረስ እንደሰማሁት የቅጣት ምናምን ነገር አልተጀመረም። ለደንቦችም የተሰጠ ትዕዛዝ የለም። ለምን ሙሉ በሙሉ የትኛውን መከታተል እንዳለበት ህብረተሰቡ ያጥና የሚል ጊዜ ለመስጠት ነው መሰለኝ። እስካሁን ድረስ የለም። ነገር ግን ህብረተሰቡ ስለፈራ እቺ 2000 ብር ቀላል አይደለችምና በተቻለ መጠን ከፌስታል እየራቀ እንደሆነ በተለያዩ አካባቢዎች እንግዲህ በተለይ በመርካቶ አይታችሁታል ማለት ነው። በጣም የሚያሳዝነው ግን ምንድነው ብዙ ህብረተሰብ ይሄንን ነገር ለዚህ በጥሩ ሁኔታ እየሰራ እያየ ነጋዴ በቃ በጣም ያሳዝናል። በየሄድንበት በጣም የምናዝነው ነገር በተለይ የኢትዮጵያ ነጋዴ አንደኛ ሳይዟን በጣም ነው ያሳጠሯት። አንድ ወይ ሁለት ዕቃ ሊይዝ ነው የሚችለው። ሁለተኛ ብሩን በ4 እጥፍ ነው እንግዲህ ጨመሩ የሚባል አንዳንድ አካባቢና ለምን ይሄ አስፈለገ? ከዚህ በፊት ለማለማመድ እንዳልኳችሁ 6 ወር በፊት ስለነበረ የኛን ግዙ የሚሉ ሰዎች ብዙዎች እያስተዋወቁ ነበረ። በቲክቶክ በምንም በጣም ብዙ ነበረ። ያኔ የሰጡት ፕራይስ እና ዛሬ ህጉ ከወጣ በኋላ ያለው ፕራይስ አንድ አይደለም። ለምን አስፈለገ? የዚህን ያህል ለውጥ ማምጣት ምን አስፈለገው? የዲማንድ ነገር ከሆነ የዚህን ያህል እውነት 3-4 እጥፍ መሆን አለበት የሚለው በጣም አነጋጋሪ ነው። ሁለተኛ ነገር ለምን ትንሽ መስራት አስፈለገ? ለምን ሰፋ እያደረገ አልተሰራም? ይሄ ሁለቱ ነገር እውነት በጣም አሳዛኝና ያው እንግዲህ ይሄ ነገር ሁሉ ዝቅተኛውም የሆነ ህብረተሰብ ላይ የሚነካ ጉዳይ ስለሆነ እንደነዚህ አይነት ነገሮችን መከላከል አለብን። በጣም ደስ የሚለው እንደነ ምንድነው የአላሙዲ ኩዊንስ ነው ምናምን የሚባሉት እነዚህ የነበራቸውን ፌስታል አውጥተው ደንበኛ የማዳበሪያ ምናምን አዘጋጅተዋል የሚባል ነገር ተሰምቷል። በጣም ይሄ የሚመሰገንና እውነት ለሌሎችም ሱፐርማርኬቶች መበረታታት የሚሰጥ መሆን አለበት። ለምን ያንን ቀይረው ይሄንኛውን በዝቅተኛ ዋጋ ለህብረተሰቡ እየሸጡ እንደሆነ ተነግሯልና የውጭን ከመግዛት በየሱፐርማርኬቱ ያለውን መግዛት ሳያዋጣ አይቀርም ብዬ አምናለሁ ማለት ነው። የራሳችሁን ኮሜንት ስጡበት እላለሁ። የትኛው እንደተከለከለ ደግሞ እስቲ ትንሽ ላሰማችሁ። የትኞቹ ፌስታሎች ነው የማይቻሉት? የትኞቹ ፌስታሎች ነው የተፈቀዱት? ያው እንደምታውቁት ከሰሞኑን በሀገራችን ኢትዮጵያ የፌስታል ጉዳይ በጣም መነጋገሪያና አንገብጋቢ የሆነ ጉዳይ እና ይህንን ማስመልክተው የአካባቢ ጥበቃና ባለስልጣን እንግዲህ የሚቻለውን የፌስታል አይነትና የማይቻለውን የፌስታል አይነት እንግዲህ ሊስት አውት አድርጎላቸዋል። ያው እንደምታውቁት ብዙ ሰዎች የትኛው ነው የሚቻለው የትኛው ነው የማይቻለው የሚለው ነገር ጥያቄ ፈጥሮባቸው ነው። እናም እንግዲህ እነዚህ ከላይ የምትመለከቷቸው ጥቁር ፌስታልን በሉት ኩርቱ ፌስታልን በሉት እንደዚህ የሆነ ብዙ ጊዜ እነዚህ ፌስታሎች በነጭ ያሉት ብቻ እንደዚህ አይነት ፌስታሎች በሙሉ አይቻሉም። የሚቻሉት እነዚህ ናቸው። አይ ቲንክ ይሄ ዘንቢል ነው፣ ይሄ ደግሞ ጨርቅ ነው መሰለኝ፣ ይሄ ካርቶን ነው። ብቻ እነዚህ ናቸው የሚቻሉት። ስለዚህ የትኛው ይቻላል የትኛው አይቻልም ብሎ ግራ ሲጋባ ለነበሩ ጓደኞቻችሁ ይሄን ቪዲዮ ላኩላችሁ። ፌስታል ተከልክሏል፣ ብክለት እንዳይበዛ። ሌላውን ትታችሁ የወሩን አስቤዛ አስቡት በኩንታል እንጀራ ስንገዛ። እንግዲህ እንደሰማችሁት ነው የተለያዩ አይነት ፌስታሎች ተከልክለዋል በአጠቃላይ። ነገር ግን እንግዲህ ድሮም ጀምሮ ባህላችን ያለ ፌስታል የኖርንበት
በኔ እድሜ ራሱ በጣም ብዙ አይነት ህይወት አሳልፈናል። ስለዚህ ወደዛ ባይሆን አትሊስት ወደ ተሻለ አይነት ነገር እንገባለን ብዬ ተስፋ አደርጋለሁ። ድሮ እንግዲህ ሾላ እያለን ዳቦ ስንገዛ ጨርቅ ይዘን ሄደን ጠረጴዛቸው ላይ ዘርግተን ነው ዳቦ ሰብስበን ይዘን የምንሄደው። ስኳር ምናምን በወረቀት ነው የሚሰጠን። በጣም የማይረሳኝ ስጋ እንግዲህ ስጋ በኪሎ ሲገዛ በወረቀት ስለነበረ የሚጣበቀው አንዳንዴ ታስታውስ እንደሆነ የመንጌ ፎቶ ሳይቀር እንግዲህ ስጋው ላይ ተጣብቆ እናገኛለን ማለት ነው። ስለዚህ እነዚህ ነገሮች የማይረሱት ውስታዎች ናቸው። አሁን እንግዲህ ወደዛ ሊመለስ ነው ህብረተሰቡ ማለት ነው። የራሳችሁን ኮሜንት ስጡ። በተረፈ በሚቀጥለው ጊዜ እስከምንገናኝ ድረስ ደህና ሁኑ ልበልላችሁ። እንደተለመደው አንዲት ነገር ጠብ አደርግላችኋለሁ። በጣም የሚያስቅ እዚህ ሳይሆን ውጭ የተሰራ በዚቹ በፌስታል አይነት እንግዲህ ጉዳይ ማለት ነው። ላይክ ማድረጉ እንዳረሱ። አዲስ የሆናችሁ ሰብስክራይብ አድርጉ። ደህና ሁኑ። በኔ በኩል